ክርስቶስ ተንሥአ እሙታን በህይወት ውስጥ የሆኑት ሁሉ ሊሆኑ እንደሚችሉ ቀድሞ ማወቅ ቢቻል ህይወት አስቀያሚ ትሆን ነበር አይደል? ይመስለኛል። አጋጣሚዎች ተስፋዎች ናቸው። ቅጽበታት ያስደስቱኛል። ህይወትም ልክ እንደዛው። ህይወት የቅጽበታት ውቅር እንደሆነች መቼውን ይገባኝ። ውቅር ውቅር ውቅር። ህይወት በትናንሽ ቅንጣቶች ትውስታ የተሞላች ጉድ ሳትሆን አትቀርም። ባይሆንም ግን እኔ ስለማሳልፋት እያንዳንዷ ሰከንድ ደስታ እጨነቃለሁ። ተስፋ ለመኖር ጉጉት፣ ለመኖር ስለምፈልግ ተስፋ አድርጋለሁ። ተስፋዬን የሚጨምርልኝን ነገር ሁሉ ከማድረግ ወደ ኋላ አልልም። ዛሬ ምናልባት ጥሩ ባይሆን ነገን የማየት ተስፋ በህይወት ያቆየኛል። በቃ ህይወት እንደዚህ ነው። ንዳው። አዱኩ አስለቀቀም እንዴ? ማን ለምን ተቆሎ እንደዚህ የሚቸኩለው? I don't know myself. እንኳን አደረሰሽ። ለምኑ? እንኳን አብሮ አደረሰኝ።
ስምሽ ግን ደስ ይላል። ስምሽ ደስ ይላል። ቴንክ ዩ ምን ማለት ነው ግን? አላውቅም። አንተ ለምን ትንሣኤ ገባል? የፋሲካው አፊማ ስለተወለደ ልደት ነው። ሃፒ ባርዝዴይ። ኧረ ዛሬ አይደለም ልደቴ፣ ዛሬ አይደለም። እኔ ደግሞ ልደት መስሎኝ በዛው ስለራበኝ ወተን እንብላለን ነበር። ታዲያ ምን ችግር አለ? የእኔም የአንቺም የሁላችንም ልደት ታዲያለሽ በይ። ቴንክ ዩ ውስጥ በጣም ነው የሚጨንቀው። እኔ ብል ራይድ እንቅሮ እንዴ? ኧረ እኔ መኪና አለ አያሳስብም። ግን ሰክረ መንዳቱ ትንሽ ያስቸግራል። ችግር የለም። ሆስፒታል ቶሎ መድረስ አለብን። የሚሞት መስሎህ አይነት የተረገመ ቀን ነው ዛሬ። በእናትህ ይሄ እንዲሆን የማናችን ፍላጎት አልነበር። አሁን እነዚህ መንገድ መዝጋት ምን ይልቃል? በእናትህ ሰገብግቦች፣ ሁሉም ሰው እኮ እንደነሱ እንደደላ አድርጎ ምንም ህሊና የሚባል ነገር አልፈጠረባቸው። ቆሻሾች፣ ባለጌ ደደቦች። አፍጥንልኝ፣ አታፍጥን። የገጨው ልጅ ግን በህይወት አለ? ምን አባቱ አቅለታለሁ? ምንድነው? ሆስፒታሉ ከዚህ ብዙ ርቃል እንዴ? አይርቅም፣ ቅርብ ነው። እሺ አሁን መኪናዋ ላይ ሄድ ብትልስ? ይሄንን እንዴት ማወቅ? እባካችሁ እርዱን! እባካችሁ እርዱን! ሹፌሯ መጥቷል። ታጥቶና ስለማፈር ስለፈለግን ደስ እሺ፣ አትሞላ አለባቸው። ዶክተር ግን ደህና ይሁን። ለክፍል ይሰጣል። ውስጤ እያኔ መኪና ውስጥ ከሌለ ትየው ማለት ነው። አይ መኪና ውስጥ በቃ እዛ ግርግር መሀል ጥየው
እባክህ መልካም ሰው ይሄ ልጅ እንዳይሞት እናድርገው። ገንዘብ ያስፈልጋል። እባክህ ምን ሆንክ? ተዘርፌያለሁ። አልገባኝም። እዚህ ኪሴ ውስጥም የነበረውን ነገር በሙሉ ተዘርፌያለሁ። ገንዘብ ነበረኝ ኪሴ ውስጥ፣ ስልክ። ይቅርታ፣ በእኔ ምክንያት ነው የሁሉ ነገር የሆንከው። አንቺ ሆን ብለሽ አላዘረፍሽኝ። ይቅርታ። ወንድሜ ይቅርታ። ስልክ ጥለን ነው። አንድ ጊዜ ስልክ ትሞክርልናለህ እባክህ? ኧረ ችግር የለውም። እሺ ንገረው። 09 53 74 ተረከብ። በልተውት ይብሉት። ምን አባቱ። ወይኔ እዛው ግርግር ቦታ ነው ይበል። ግርግር ቦታ ነው ያዘረፉኝ። ወንድሜ አንድ ጊዜ ደግመህ ትሞክርልናለህ? እሺ ሌላ ቁጥር ልንገርህና አንድ ጊዜ ሞክርልኝ። 09 38 ይጠራል። አይነሳም። አንዴ ደግመህ ትሞክርልኝ። ተነሳ። ሄሎ ሄሎ ሄሎ። ዘግቼ። እናመሰግናለን። በቃ ከዚህ በላይ አናስቁም። እናመሰግናለን። ስልክህ በመሰረቁ በጣም አዝኛለሁ። እንደሞ ይሄ ልጅ የማዳን ከፍተኛ ኃላፊነት አለብኝ። ቅድም መኪና የተጋጨበት ቦታ፣ ቦርሳዬን የጣልኩበት ቦታ ኤቲኤም ቦርሳዬ ውስጥ አለ። ችግር የለውም። ቦርሳውን እንኳን ባናገኘው ቤቴ ቅርብ ነው፣ እዛው አካባቢ ነው። ባክላስ ችግር ለመጨረሻ ጊዜ ነፍስ የማትረፍ ጉዳይ ስለሆነብኝ ነው እንጂ በዚህ ሁኔታ ሆኜ በፍጹም ልተባበርሽ። አመሰግናለሁ። እንድታመሰግኝኝ አይደለም የምተባበርሽ። እኔም ስለተባበርከኝ አይደለም አመሰግናለሁ። አመስጋኝ መሆን ስለምፈልግ። አመስጋኝ መሆን ከፈለግሽ ታዲያ መመስገን ያለበትን ሂጂና አመስግኛ። ያንን ብታደርጊ ደግሞ እዚያ እንገናኝም ነበር። እግዚአብሔር ማለት ነው ታዲያ እሱ ባንተም ውስጥ መመስገን ይችላል። አትወርድም እንዴ? እዚህ እጠብቅሻለሁ። እና ብቻዬን ልፈልግልህ? ብቻሽን አይደል እንዴ? ለምን እንደዚህ አይነት ሁኔታ መከንከፍ? ብሽቅ ሙዬ እንቁላል ትፈልጊያለሽ? ቅድም እዚህ ጋር ሰው ተገጭቶ ነበር። አዎ እኔ ከሄዱ በኋላ ነው የደረስኩት። የሆኑ ሰዎች ወደ ሆስፒታል ወስዶት ነበር። ቢጤጣ ላድርግልሻ? ስማ ቦርሳ ጥዬ ነበር። አይታ እኔ እንጃ እኔ አላየሁም። ይኸውልሽ እየደረሰ ነው። እሺ መሀሉን ልክመስልሽ ወይስ በዳቦ ላድርግልሽ? እሺ ያየው ሰው ይኖራል? እኔ እንጃ። ግርግሩ እያለ ፖሊሶች ቶሎ ስለመጡ ግርግሩን ቶሎ በትነውታል። በበም ላድርግልሽ? በማንኪያ ምናምን ከፍዬ ላድርግልሽ? በዳቦ ትፈልጊያለሽ? አንተ ብሽቅ ላንቺ እኮ ሌላ ገና አላየንም ነው ማለት ህዝብ አይተናል ይሉ ነበር።
ብሽቆች ናቸው በቃሉ። ሻው ነው የተፈለገ ወደ እኔ ቤት እንሂድ። ከዚሁ ቅርብ ነው፣ ሩቅ አይደለም። ብቻ ልጁን ዘግይተንበት አንተ ነገር የሚያል ተው በእናትህ አታምሩት። ማማረት ያለ ለገንዘባቸው ብለው ሳይረዱት ቀርተው ከዚህ በፊት እንደዚህ አይነት ነገር ስገደው ተው አንድ የጎረቤታችን ልጅ በዚህ መንገድ ይወጣል ማለት ሆስፒታሎቹ ካርድ ካላወጣችሁ ሲል ሊያሳክሙት የሄዱት ደግሞ አሳክሙት እኛ ካርድ እናወጣለን እያሉ ሲጨቃጨቁ በመሀል ይወጣል። አመለጣችሁ። ቆይ ሰው እንዴት በሰው ነፍስ እልህ እየያዘ ይሄ ነገር ጭንቅላቴ ውስጥ ስላለ እኮ ነው የምችለው። በስ በሚቀጥለው ወቅት ትባስ ጅረድ ለምን ከስር ትደግፈኛለህ? አልገባኝም። ለምንድን ነው የምደግፍሽ? ቁልፌን ከቦርሳዬ ጋር ጥዬዋለሁ። ስለዚህ በዚህ በኩል ነው የምገባው። እንዴት? እንደዚህ ናውረድ። አንቺ ሴት አይደለሽ? ችግር የለም። ለምቼዋለሁ። ለምቼዋለሁ። አዎ አራት ጨማሪ በዛ በኩል ላናገዝ አላገኘሁም። ለባል ፈጭቷል እና ምንም አላገኘሽም? ያገኘሁት እችን 120 ብር ብቻ ነው። እንዴት እርግጠኛ ሳትሆኚ እዚህ ድረስ ይዘሽኝ ትመጫለሽ? ሁሉ ጊዜ ያገኝ ነበር። ሁሌ? አዎ። ለማዳንሻ ሻው ምንድን ነው መፍትሄው? እንጃ። ጥሩ ለሆነለት ሞክሬያለሁ። ወዴት ነው የምትነዳው? ወደ እኔ ቤት። ምን እንሰራለን? መቼም ሰውዬው ሲሞት ዝም ብያ እና ቤት ሄደን ኤቲኤም ይሸጣል። በጣም አመሰግናለሁ። መጣሁ እዚህ ጠብቂ።
ቤታችሁ በጣም የሚያምረው አድሽ አሁን ማንም ሰው መታየኝ እኮ ምን ይመስላል ይሄ? ይህ ዘፈን ናግዲ ምንድን ነው ይሄን ያህል? ሰው ነኝ እኮ። ግን ትንሽ መረጋጋት ይጎልሻል። እንዴት ፍቃዴን ሳታገኝ ዘው ብለሽ ትገቢ? ፈራሁ። ምንድን ነው የሚያስፈራሽ? ጨለማው። በዛ ላይ ብቻዬን ነኝ። ጨለማው ምኑ ነው የሚያስፈራው? ጨለማ እዚሁ ጠብቂኝ ካልኩሽ ምን አለበት እዚሁ ብትጠብቂ? በእናትህ ላይ ጭንቀት አልችልም። በቃ ፈራሁ። ምንድን ነው የሚያስፈራሽ? ሰፈሩ ሰላማዊ ነው። እሱን የምታውቀው እኮ አንተ ነው። ደግሞ እኮ የሚያናድደው ድርቀትሽ። አቤት። ቢያንስ ምን አለ ጥፋትሽን ብታምኚ። ስለቃ ይቅርታ። ይቅርታ። ችግር የለም። ችግር የለም። አኩርፈን እንዴት አለ? እኔም ይቅርታ ያልተገባቸው ስለጨውሽ አኩርፌ ደግሞ አለ ቼክ ፎን ያ ሲስቲ እቺ እንደዚህ ለሰብሰብ ስራ ትሰራ ስለዚህ ሰብሰብ እንዴ ምን ማለት ነው? ነገርስ የተለየ ሰው የተለየ ሰው የተለየ የሚባል ሰው ደግሞ በጅምላ መፈረጃ የሆነ ለምሳሌ እኔ እናንተ የተለያዩ ሰዎች በጾታ አስተሳሰብ
ትሆን በሰውነትና በህልውና ጥያቄዎቻችን ግን ሁላችንም አንድ አይነት ነው። ኤግዚስተንስ የመኖር ጥሪያችን የተጠላለፈበት መንገድ ሁላችንም መጠኑ ይለያያል እንጂ ኑሯችን በተመሳሳይ መንገድ ነው። ከአንተ ጋር የሚያመሳስለኝ መንገድ ምንም አይታይም። መወለድሽ፣ መሞትሽ፣ አሚን ዋች መሆንሽ፣ በነገሮች ተገዢ መሆንሽ፣ ፍቅር ማወቅሽ፣ አቴንሽን መፈለግሽ በእነዚህና በመሳሰሉት ነገሮች ሰው በኑሮ በመጠኑ ቢለያይ እንዴት አቴንሽን ፈልጌ አላውቅም። ሶስት ለኔ ቢያስ ራስ ጉዳይ አለ። በዚህ በፊት ያነበብኩትን አንድ ጥናት አስተውሽ አቴንሽን አልፈልግም የሚሉ ሰዎች ከሌላው ሰው በተለየ አቴንሽን ይፈልጋሉ ይላል። ለምን ጥናት እሽቆች በላቸው ይሁን ባይ ዘ ዌይ ቤት ያየሁት ሲል በጣም ነው። አመሰግናለሁ። አንተ ነህ ሳልቃ? አዎ ለምሳሌ አትመስልም ታውቃለህ? ሳዲ ሚኒክስ የሚመስለውና የሆነ ሊያይ ይሆናል። ገንዘብ የለውም ነው የሚለው። እስኪ በእናትህ ገንዘቡን ቀንሰህ ሞክረው። ይቅርታ ቆየን አይደለ? አዎ በጣም ቆያችሁ። ገንዘብ ለማውጣት የቴም ፍለጋ ብዙ ዞረን አጣን። ዶክተር ማን ነው? ነርስ ባለቤቱ ስለመጣች ሁሉም ነገር አልቋል። ባለቤቱ? አዎ ስትቆዩ ጊዜ እኮ ከመታወቂያ ላይ ወስደን ደውለን ጠራናቸው። ግን መጣሁ። ሰላም ሰግድ እንዳትሄድሽ መጣሁ። አላውቃትም። ማርያም ልጁ ግን ደህና ነው? ደህና ነው። ነቅቷል ማለት ነው? ድንጋጤው እኮ ነው ራሱ ስቶ እንዲወድቅ ያደረገው። እሺ አመሰግናለሁ። መስኪን እንዴት ነው? ደህና ነው። ደህና ይሆናል ብለውታል ዶክተሮች። አንቺ ነሽ አይደል ወደዚህ ይዘሽው የመጣሽው? እና ከማንም ባለጌ ጋር ነው አሸሸ ገዳም ሲል እንደዚህ የሆነው። ባለጌ? አዎ ባለጌ። ይቅርታ ወንድም። አቤት። እዚህ አካባቢ ጋራጅ ያለው ማደያ የምታውቀው ይኖራል? አላውቅም ወንድሜ፣ እኔም ለአካባቢው አዲስ። ይቅርታ ካላስቸገርኩ ወይ ስልክ ታስደውለኛለህ? ስልክ አሁን አውርቼባት ካርድ ጨረሰች። እሺ አመሰግናለሁ። አይ ተው ችግር የለውም። አመሰግናለሁ። ተዋ ቀረብሽ ፉዞ። እሺ ሁ
ለመጨረሻ ጊዜ ላስቸግር፣ ትራንስፖርት እስከማገኝበት ቦታ ድረስ ትሸኛለህ? በአንቺ ምክንያት ከዚህ በላይ ምሽቴን ማበላሸት አልፈልግም። ውረጅልኝ፣ ውረጅልኝ። ምንድን ነው ንገሪ፣ ምንድን ነው? በእኔ ምክንያት ከዚህ በኋላ ምሽት እንዲበላሽ ውስጥ ምንድን ነው የተፈጠረው? ልጁ ምን ሆኗል? አረፈን እናቷና ብሽቅ ጭራሽ እንዳይሞት በተባበርኳት ልትላጥብኝ ትፈልጋለች። ማናት? ምንድን ነው? ተዋት እባክህ። ድሮም ለሰው ሞት አንሰው ብላለች። እሺ አሁን ተረጋጊና መኪና ውስጥ ነው። እንዴት እስካሁን አልሄድክም? መኪናዬ ስትቸኩል የምትበላሸው ነገር አላት። ነዳጅ ነው? የፊል ፓምፑ ትንሽ ችግር አለበት። መሰራት አይችልም? ባለሙያ ይፈልጋል። ምን አይነት ቀን ነው ዛሬ? በእናትህ ከውስጥ ምንድን ነው የተፈጠረው? ተራ ነገር ዝም ብዬ ነው ያከበድኩት። ማታ ማታ ብቻዬን ፈታ ማለት እፈልጋለሁ። ሴተኛ አዳሪ ግን አይደለሁም። ብዙ ጊዜ ሲመሽ መጠጥ እየጋበዘ የሚያማሸኝ ሰው ፈልጋለሁ። ጭንቀቴ እንዳራግፍበት፣ ጭንቀቱን እንዲያራግፍብኝ። ዛሬም የተፈጠረው ይሄ ነው። ዛሬ ምንድን ነው የተፈጠረው? ከልጁ ጋር የተዋወቅ ነው በዚህ መንገድ ነው። የተገጨው ልጅ ትንሳኤ ነው ስሙ። ቅድም ነርሷ ባለ ትዳር እንደሆነ አላውቅም። ሲጀመር ባለ ትዳር ሆኖ ማን ባለ ትዳር ነኝ ብሎ ሌላ ሴት ጋር ይመጣል? እሱም እንደኔ የከፋው ነው የመሰለኝ። ከዛ አብረን ለማምሸት ተስማማን። እርቦኝ ስለነበር ምግብ ልንበላ ስንወጣ ያ ነገር ተፈጠረ። ባይፈጠር ጥሩ ነበር፣ ግን ደግሞ ልወቅስሽ አልፈልግም። በምን ሚዛለውኝ ማንን ወቅሳለሁ? እሷ ግን ሸርሙጣለች። አንዳንድ ሰው እንግዲህ እንደዚህ ከአይምሮ ምላሱ ይቀርብ። ምን እያደረጋችሁ ነው? መኪና ተበላሽቶብን። ሴትና ወንድ በማታ መኪና ውስጥ መቀመጥ አይቻልም። እናውቃለን። ያ
መካኒክ ስልክ አላነሳ ብሎ ነው። ምን ችግር አለ ብንቀመጥ? አልተሳሳምን ወይ ደግሞ? አቤት። አይ ዝም ብላ ነው። በዚህ ሰዓት መካኒክ ሳታገኙ ለሆስፒታል ጠባቂዎቹ እንዲያውላችሁ ነግራችሁ ጧት ማሳየት ነው። እሺ እናመሰግናለን። እኔ ራበኝ በእናትህ። ከሰራ ለራት የሚሆን ነገር ሰጥሻለሁ። ሰራ አይሰራም። ሻም የለይት የሚት ማለት ለምን ነው ያደረግን አንፈልግም? በዛውም አንተ መኪና ታክሲ ካገኘህ ትሄዳለህ፣ እኔም የሚበላ ነገር ካገኘህ እበላለሁ። ነገር አጥቅም ችግር የለውም። ብቻዬን እፈልጋለሁ። ምን ችግር አለው? አሳፍሬ ነው? ኧረ እኔ እንደዛ አላሰብኩም። እኔ እኮ ብቻዬን መሆን ስለምፈራለሁ። ችግር የለውም። ካልሆነ ደግሞ ማለት አለባበሴ ከደበረ አሁንስ ጨዋ መሰልኩ? እሺ በደንብ ልበሽ። ይኸው አሁንስ እዛ ቤቴም ሳይኖር አይቀርም። እንደውም በርቱኝ ነበር። ረጅም ዓመት ክፉ የጨጓራ ህመም አለብኝ ታውቃለህ። ትናደጃለሽ ማለት ነው ይመስለኛል። አንዳንድ ጊዜ ነገር በወዲያ ያብሰለስላሉ። ብሽቅ ነኝ አይደል? እንዴት እንደታሽ? ሰዎች በትንሽ ነገር ሲያናድዱኝ ይናደድላቸዋል። ታዲያ ከዚህ በላይ ብሽቅነት አለ? እንደሷ አትነኝስ? እንደዚህ ስትስቅ ታምራለህ። ለምንድን ነው ግን ደስ የማይልህ? ደስ ስለማይለኝ አይደል? ታዲያ ደስ ስለሚለኝ? አዎ ብሽቅ ነገር አንተ ራስህ ያልታወቀብህ ነው። ታዲያ ደስ የሚል ከሆነ ለምን ማየት አትፈልግም? አለ አይደል አንዳንዴ ዝም ብሎ እንደዚህ የሚሰማሽ ነገር። እሺ ይቅርታ አልልም። አንድ ወቅት ላይ እንደዚህ አይነት ስዕል ስዬ ነበረ። የሆነ ምናልባት ከወጣልኝ ብዬ ግን በሆነ መንገድ ተበላሸች። ስለዚህ አንተ መላጣ ስንት እንዴ ስታል ተወድክ እንዴ? ቆይ ነኝ ቆንጆ ተረጋጊ። እሺ ምን ሆነሽ ነው? አንድ ሰው ከማደርገው ድርጊት ላስቆመኝ እንዳይሞክር። እሺ ቆይ ተረጋጊ ነኝ ቆንጆ። እንዴው እንኳን መጣችሁ። አንድ ጥያቄ ልጠይቃችሁ። እሺ ራሱ የሚያጠፋ ሰው ገነት አይገባም አይደለም? አዎ አይገባም። ቆይ እግዚአብሔር ፍቅረኞቻቸው ቺት ስላደረጉባቸው ምንም ኮምፕሮማይዝ አያደርግም? ምን ያስብሃል? ለነገሩ ወንድ አይደለም? ቆይ እኔ ቆንጆ ተረጋጊ። እሺ እኔ እናት ነኝ። የኔ ቆንጆ ፍቅረኛሽ ነው? እንዳታምኚ እሺ? እሺ አላምነውም። እሺ አንቺ ብቻ ውረጂ። እሱ ግን እያለቀሰች ነበር። እንዳትሉት እሺ? ለማ ነዋ
እዚህ እንደምመጣ ስለሚያውቅ ተከትሎኝ ይመጣል። ተደብቄው ነው የመጣሁት። ቢመጣም አንነግረውም። ብቻ አንቺ ነው ውረጅ። ወል ታባክሉኛላችሁ? አዎ አንቺ ብቻ ነይ እታች ውረጅና እናውራ። እያመመሽ ነው? ትንሽ ረፍት ሳደርግበት ይሳው አይዞሽ እሺ። አሁን ትንፋሽ እንስባለን። አሁን እናስወጣለን። አይዞሽ እሺ። ምንድነው እንደዚህ የምታየው? ምንም ታዲያ ምን ያሽኮረምኛል? አይ ከቅድም ጀምሮ የሆነ ጥያቄ ልጠይቅሽ እያሰብኩ ነው። ምን? በሳምንት ውስጥ ምን ያህሉን ቀን ትጫወች? አይገኝም እንጂ ሁሉንም ቀን ብጠጣ ደስ ይለኛል። አሁን እቺ ልጅ አታስከና? አይሰለችም? በህይወት ምክንያት ነው ማለት ነው የምጠጪው መሰለኝ። ሰው ሌላውን ቀን ይጠጣ፣ ዛሬ እንዴት በበዓል ቀን ይጠጣ? በዓል ቀን አይደል? ቢሆን የዛሬውን ቀን እንኳን ቤተክርስቲያን ማሳለፍ ሲገባው ሰው ግን ያለው ደጅ ነው፣ ውጪ ክለብ። ጀጅ ያደረከኝ ነው ጀጅ ያደረክሽ? እስካሁን ጀጅ ያደረክሽ ነው አይደለም? እንደዚህ ተቀምጠን ልናወራ አብሬሽ መታየት ራሱ ደስተኛ ነበር። ግን ሳስበው ታስባለህ? ሰው ኬር ማድረግ በጣም ትችላለሽ። የምርህን? ግን እንደዚህ አይነት ሰው አትመስልም። ታዲያ ምን ተገኘብኝ? አንድ ቀን ላገኘሽው ሰው እንደዛ ሁላ ነገር ነው። እሷን ትሪት የምታደርጊበት መንገድ እኔም በሆን ከተገናኘት ጀምሮ በተሰነ ስርዓት እያወራሁሽ አይደለም። ግን አንቺ ሁሉም ነገር ችለሽ እንተ ደግሞ ኧረ እዚህ ላይ ለማታሞግሰኝ የሞቀኝ ነው። የምሬን። እሺ ታንክ ዩ። ለምን ግን ብቻሽን ትወጫለሽ? ጓደኞች የሉሽም? የሉኝም ማለት እኔ እንጃ። ከድሮ ከትምህርት ቤት ጊዜ ጀምሮ የልብ ወዳጅ የሚባል ነገር ኖሮኝ አያውቅም። ይገርም። ይሄንንም በፍጹም አትመስልም። እንደ ወፍ መሆን እፈልጋለሁ። ዝም ብሎ መብረር፣ ያለ ክልክል፣ ያለ ታዛቢ፣ ዝም ብሎ በነፃነት መብረር። ሰዎች ነፃነትሽን ይነፍቁሻል? እንደዛ ይመስለኛል። ላይሆን እኮ ይችላል፣ ግን በቃ ይመስለኛል። ነፃ ስለሆንኩ ነው የጠፋሁት የሚል ነገር ያነበብኩ መሰል። ወሬኛ በል። ሲጀመር ነፃ መሆን አያጠፋም። ወይ ደግሞ መጀመሪያም ነፃ የሆነ መስሎት እየተጃጃለ ይሆናል። ነፃነቴን የሚጋፋኝ ሁሉ ገደል መግባት ይችላል። ሁሉም ሰው ገደል መግባት ይችላል። ሰውም ቢሆን ገደል መግባት ይችላል። እንዳጠፊ ቢሆንስ ነፃነትሽን የሚጋፋ? እሱ አባባል ነው አልኩ። እንደዚህ አይነት ችግር ውስጥ ገብተው የማያውቁ ድንጋይ ራሶች ናቸው እንደዚህ የሚያስቡት። ገደል ግቡ በላቸው።
እውነትሽን ነው። ቶሎ ነው የምትናደጂው። ለዛ ነው ጨጓራሽን የሚያምሽ። ተናደድኩ እንዴ? አልተናደድሽም እንዴ? ታዲያ ብናደድስ በኔ እንዴት አትስቃለሽ? መቼም አንተ ብዙ ጓደኞች ነበሩት። አንድ ገጣሚ ጓደኛ ነበር። ስዊድን ገባና በዛው ቀረ። ከሱ በኋላ ጓደኛ ምንም አልያዝኩም። ብዙ ጊዜ ብቻዬን ነው ማሳልፈው። ብቸኝነቴን ባልወደውም አልጠላውም። አንዳንድ ጊዜ በህይወት በሰዎች የምትሸሸግባቸው ብዙ ችግሮች ይኖራሉ እና ብቸኝነት ለዚህ ያጋልጣል። ይመስለኛል ይመጣል የተባለው ሰው ነው። ኢየሱስ ክርስቶስ ፊልም ላይ እንዳሉት እንደ ተራኪዎቹ ነው ያወራው። ይመስለኛል ይመጣል። ናፍሴ አይዞህ ስቆይ ነው አንተ አሁንም እዚህ ያገኛችሁት? አዎ ተው ስትጠጣ ከሆነ ብሾ ነገር አለባት። ለዛ ነው አልቃሻ ነው። ኧረ በፍጹም ምንም አላልኩም። ይቅር ብያለሁ። እሺ አመሰግናለሁ። ችግር የለውም። እሺ ችግር የለውም። ፍቅር ግን ደስ ይላል አይደል? ፈገግታሽ ለፍቅር ጥሩ አመለካከት እንዳለሽ ያሳያል። አንቺ ግን ፍቅር ይዘሻል? ቀላል ይዘኛ ያውቃል። እንደውም እንደኔ ጢባ ጢቤ የተጫወተበት የለም። ምናልባት መስማት ከተቻለ ብትነግሪኝ። ባለሱቅ ነበር። እርግጠኛ ነኝ ብዙ ጊዜ ዱሬ ስለሰጠሽ መሆን አለበት ያፈቀርሽ። ብስክ እሺ ይቅርታ ቀጥይልኝ። ከድሮ ቤታችን ፊት ለፊት ነበር ሱቁ እና ክረምት ነበር የማየው። ለምን ወይስ ክረምት ነው የሚሸጠው? እኔ ሴቶች አዳሪ ትምህርት ቤት ነበር የምማረው። ሪሊ? እውነት? እሺ። እና በቃ ሲናፍቀኝ ብር ብዬ ወጥቼ ሄጄ ጆልጆስ ገዝቼው እመለሳለሁ። ጆልጆስ በጣም ነው የምወደው በነገራችን ላይ። አንተ አትወድም? አይ እኔ እንጃ። የጆልጆስ ካምፓኒ ቢያገኘኝ ሁላ የሚሸልመኝ ነው የሚመስለኝ። እና ጆልጆስ ገዝቼ ጆልጆስን በጥብጬ ስጠጣ እሱን የጠጣው እየመሰለኝ በጣም ነበር ደስ የሚለኝ። ባለፍቁን እሺ በቃ ለነገሩ ከምጠጣው ማልጠጣው ይበልጥ ነበር። እሺ ከዛ ምን አከናደባ? በቃ እባክህ ሰውን እንደዚህ አስጀምሮ መተው ምንድነው? ጨርሽልኝ እንጂ። በቃ መቀራረብ ጀመርን። አብረን ሲኒማ ማየት፣ ወክ ማድረግ። አንድ ጊዜ ሲኒማ አይተን ስንወጣ ድንገት ጨለማ ቦታ ደረስን። ሳመኝ። በጣም ነበር የደነገጥኩት። ቢሊ በቃ ከዛም በኋላ የሚያረገኝ ያሳጣኝ ስለሱ ማሰብ፣ እሱን መናፈቅ ትንሽ ያለ ፍቅር ውስጥ ገባ። ጊዜ ክረምት ከትምህርት ቤት ወደ ቤት ስመጣ እንጀራ እናቴ ቤት ለሚለቅ እንደሆነ ነገረች። እሱን ሳላገኘው ሳልሰናበተው መሄድ ሳልፈለግ ሱቅ ሄጄ ያገኘሁት። ከዛ ቤት ለቀን እንሄድ እንደሆነ ስነግረው በጣም ደነገጠ። እንዳልሄድ ለመነኝ። ከዛ አብረን ለመጥፋት ተስማማን።
ቤተሰቦችስ? ምንም አያውቅም። ሌሊት 5 ሰዓት ላይ ነበር በአጥር ወጥቼ የጠበቅኩት። እንደውም ለመጀመሪያ ጊዜ በአጥር የዘመንኩት የዛን ቀን መሰለኝ። ተረስቲም ነው እሺ። ከዛ ቤቱ ነው ዶፍ ዝናብ መዝነብ ጀመረ እና ብርዱ አጥንቴን ሰበረኝ። ውሾች ጮኹብኝ። ለ2 ሰዓት ተኩል ያህል ከጠበቅኩት በኋላ እንደቀረ ገባኝ። እና ወደ ቤት ተመለሽ? እንዴት ብዬ ሰበቀንኩበት። አንድ በጣም የሚያምር መኪና አጠገቤ መጥቶ ቆመ። ይሄ እንዲገባ ጠየቀኝ። በሰዓቱ ምንም አማራጭ ስለሌለኝ የምግደረደርበትም ሁኔታ ላይ ስላልነበርኩኝ ወደ መኪናው ገባሁ እና ባለ መኪናው ቤት ወሰደኝ። እና ባለ መኪናው ቤት ወሰደኝ። ብሶቱን ሲያወራልኝ ነቃ። ምንም ነገር አልተፈጠረም ነበር ያኔ። ብዙ ሺህ ብር ሰጠ። ሰውየው በጣም ነበር ያስገረመኝ። ይገርም። እሺ ከዛስ? በቃ እባክህ፣ ለማንኛውም እኔ በዛ በኩል ወርዳለሁ። አንተም እንዳይረፍድብህ ቢበቃን ይሻላል። እርቦኛል እያልሻለም? በጣም እርቦኛል፣ ግን ችግር የለም። እዛ ጋር የሆነ ምግብ የሚሸጡ ነገሮች አሉ መሰለኝ። ኤቲኤሙ ከሰራልኝ እኔ ጋብዝሻለሁ። ካልሆነ ደግሞ አንቺ ባለሽ ገንዘብ ትበያለሽ። ይሻላል። አይሻልም? እየበላሽ ብትጨርሽልኝ ደስ ይላል። ለማንኛውም ምግቡን እንብላ። አንተ ግን አይርብህ? ሆድ እንዳስለመዱት ነው። እንዴት? እኔ በለልት በልቼ አላውቅም። ማረ ሰራ መሰለኝ ፋይናሊ። ቢስነሽ ነፍሴ ምን አለሽ? ምን አለ? አይስክሬም ብቻ በቃ። ቢያንስ ራብሽን ያስታግስልሻል። ጨጓራሽን ከሚያምሽ ይሻል። ኧረ ጣጣ የለውም፣ ችግር የለውም ነፍሴ። አማት ነው እባክህ ተባበራት። የጨጓራን ነገር አውቀዋለሁ እና በእኔ የደረሰ በማንም አይደርስ። እናመሰግናለን። ዋዜማ ልዩ የበዓል ፕሮግራማችን አይኖራል እናንተን የሚያስደስቱ ፈታ የሚያደርጉ ሞቅ ደመቅ ብሎ ፋሲካ ዋዜማችሁን እንድታከብሩ ያው ስለማልበላ ዝማስመለስሽ ተስተካክለኛል። ችግር የለውም። ቴንክ ዩ። ደግ ስለሆንክላት በሷ ስም በጣም አመሰግናለሁ። ኧረ ዝም በለው፣ ሲያጣላን ነው። አመሰግናለሁ። እሺ ፋሲካ ዋዜማችሁ ሞቅ እያለ እንደሆነ እየነገራችሁ ነው። አሁን ደግሞ ከዚህ በመቀጠል በአንድ አድማጭ አሪፍ ሰው ነው መሰረት የአስቴር አወቀን ሙናዬ
እሺ ቀጥይልኛ። አንተ ደግሞ ምንድን ነው የምቀጥልልህ? በቃ ከቤተሰቦቼም ጋር የነበረኝ ኑሮ ደስተኛ አልነበረም። ከሱ ጋር እንድኖር ፈቀደልኝ። ፍቅረኛሽስ? ከሁለት ቀን በኋላ ሄጄ ፈለኩት፣ ከዛ አገኘሁት። እሺ ምን ሆኜ ነው የቀረሁት? ፈርቶ ምንድን ነው የሚያስፈራው? ወደፊት ከኔ ጋር ወደማያውቀው ቦታ ሄዶ መኖሩን፣ በዛ ላይ ምንም ነገር ሳይኖረው እንደዛ አይነት ኑሮ ላለማየት። ቢሆንም እንደማይሆን ቀድሞ ቢነግርሽ ጥሩ ነበር። ግን ተናድጄበታለሁ እንጂ አልተቀየምኩት። እና ከዛ በኋላ ግንኙነታችሁ ቀጠለ? እንደዛ ነገር። እውነት ለመናገር ግን እሱ ደስተኛ አልነበረም። ሁሉም ነገር እንደ በፊቱ አልቀጠለም። እንደ በፊቱ አያቅፈኝም፣ እንደ በፊቱ አይስመኝም፣ እንደ በፊቱ አይንከባከበኝም። ግን ይህን ሁሉ ነገር ወደው ስለነበር ብቻ ቻልኩት። እና ከዛ ወደ ቤት ተመለሽ ወይስ? አልተመለስኩም። እዛው ከሰውየው ጋር ቆየው። አብረን መዝናናት ጀመርን ምናምን። የሚገርምህ ለመጀመሪያ ጊዜ ክለብ የወጣሁት ከሱ ጋር ነበር። ሰውየው ከፍቅረኛሽ ጋር ስለነበረው ነገር ያውቃል? ኧረ እንደው ጭራሽ እሱን አግኝቼ ቤት ስገባ መቅናት ጀመረ መሰለኝ። ጭራሽ አኮርፈኛል። ይመቸው። በሰዓቱ እሱ ከሴት ጋር ግንኙነት አልነበረውም ማለት ነው? እኔ ቤት ውስጥ እያለሁ ሁላ ከሌላ ሴት ጋር የተኛ ነበር። አንቺስ ከሰውየው ጋር ምንም? አንድ ቀን አብረን ክለብ ወጣንና መሸን ምናምን፣ ጠጣን፣ ሰከርን። ከዛ በቃ ያ ስለሆነ ግን ተናድጃለሁ። ከዛ በቃ ህይወት እንደዚያ እያለ ቀጠለ። እሱ ማምሸት፣ መስከር፣ መጠጣት ምናምን አቆመ። ማን እንደመከረው እንጃ እንጂ እኔ ደግሞ ከዛ ህይወት ውስጥ መውጣት አቃተኝ። እና ከዛ ወደ ቤት ተመለሽ? ይብቃን አይደል? በቃ የሚገርም ነው። ስማ፣ በእድል ታምናለህ? ማለት ሰዎች በእድል ነው የሚኖሩት ብለህ ታስባለህ? አንዳንዴ ያላሰብሽውና ያላቀድሽው ነገር ወደ ህይወትሽ ሊመጣ ይችላል። ግን እንዴት ታይሽ? አይ ምናልባት የኔስ እንደዚህ መኖር እድል የሆነው ቢሆንስ ብዬ አስቤ። ፈጣሪ እኮ የነጻ ፈቃድ አምላክ ነው። አንቺ የመረጥሽውን እንድትኖሪ ነው የሚፈቅድልሽ። እኔ ለመኖር የመረጥኩት እንደዚህ አልነበረማ። እንዲህ ካልመረጥሽ ለምን አትቀየር? አስባለሁ፣ ግን ሁሉም ነገር አንተ እንደምታስበው ቀላል አይደለም። እንደምታስቢውም እኮ ከባድ ላይሆን ይችላል። ቆይ አንቺን ለመቀየር ምን ያህል ደክመሻል? ምንም ያህል። ለምን? ምናልባት በስቃይ ውስጥ የመኖሩን ትርጉም ማወቅ ፈልግ ይሆናል። በዛ ውስጥ ለማመስገን
መኪና ከያዛችሁ ሸኙኛ። መኪናችን ተበላሽታ ቆማለች። አይ እድሌ ነው እንግዲህ። ምን ነው? አይገርምም? አሁን እኛም ስለ እድል እያወራን ነበር። እንደኔስ አይነት እድል ጠማማ ሰው የለም። እንዴት? ይኸው ከ19 ዓመቴ ጀምሮ ሎተሪ ቆርጣለሁ፣ ግን አንድ ቀን ማስተዛዘኛ እንኳን ደርሶኝ አያውቅም። ተጫዋች ነህ። እናመሰግናለን ለምግቡም ለጨዋታውም። ቴንክ ዩ። ባይሆን የዚህን ፋንታ አይስክሬም ትሰጠኛለህ። ለዚህ ማብላችሁ እንድትገዙኝ አልፈልግም። አይ ለመልካም ምግባርህማ ግድ ነው። ያው እንግዲህ እምቢ ካላችሁ እኔም ነጋዴ ነኝና እምቢ አልልም። እቺ አራዳ ናት። አንድ አይስክሬም ስጠኝ ነው። እሺ ቴንክ ዩ። እሺ ነው። እሺ አመሰግናለሁ። ሂሳቡ ቴንክ ዩ ነፍሴ። እናመሰግናለን። ባይ። መልካም በዓል ይሁንላችሁ። እሺ መልካም በዓል። እሺ ሌቦች እንዳይተናኮላችሁ ተጠንቀቁ። እሺ ለምንድን ነው ግን ቅድም አመስጋኝ መሆን እፈልጋለሁ ስትይ ነበር? በሁሉ አመስግኑ ይላል ቃሉ። እውነት ነው። ከመጽሐፍ ቅዱስ የማውቀው ብቸኛ ቃል ይሄን ብቻ ይመስለኛል። መጽሐፍ ቅዱስ ስለማላነብ በበድል እንኳን ሳታውቅ ነው ብሎ ይምረኛል ብዬ ስለማስብ ባለማወቄ በጣም ነው ደስ የሚለኝ መጽሐፍ ቅዱስ። አንዳንድ ነጋ ጠባ ቤተክርስቲያን የሚመላለሱ ሰዎች እግዚአብሔርን ከኔ ተሻለ መረዳት ስለማይችሉ በጣም ይገርሙኛል። ምንድነው ከፈትረው? እውነት እኮ ነው የተናገርሽ። እንዴት እንደሚጣፍጥ ብታይ ብትቀምሰው። እኔ ጣፋጭ አልወድም እባክሽ። አረ እኔን አትወደኝማ። ቆይ ጣፋጭ ምን ይጠላል? ምቾትና ጣፋጭ አንድ ናቸው። እኔ ደግሞ ምቾት የሰው ልጅ ያጠፋል ብዬ አምናለሁ። ባለመድላት ውስጥ ነው የሰው ልጅ የህይወት ግቡን የሚያገኘው። ካልተቸገርሽ የሰው ችግር አይገባሽም። ካልተጠማሽ የሰው ጥም ላንቺ ቀልድ ነው። እንደውም አጭበርባሪው ምቾት የሰው ልጅን ስሜት ወደ አልተገባ ሰመመን ከቶ ላልተፈለገ ጊዜ ይሸጠናል ወይ ላለፈ ጊዜ ይሸጠናል ይላል ካሊድ ጅብራ። አንቺ ግን መጽሐፍ ማንበብ ትወጃለሽ? ዲቃላው የሚል አንድ መጽሐፍ እንዳነበብ ብቻ ትዝ ይለኛል። ብሽቅ የሚላተሽ ነው የሚሆነው መቼም። ብሽቅ የእውነት ግን በሚያነቡ ሰዎች በጣም ነው መቀናባቸው። አዎ ማንበብ እኮ በጣም ደስ ይላል። አሁን ቆይ ማንበብ ብጀምር ምን መጽሐፍ እንዳነብ ትመክረኛለህ? ሁሉንም ማንበብ ጥሩ ነው። ሁሉን አንብቡ፣ ሁሉን ጠርጥሩ፣ ጠይቁ አይደል የሚለው መጽሐፍ። መጀመሪያ መጽሐፍ ማንበብ ብጀምር ግን የማነበው ፍቅር እስከ መቃብር ይመስለኛል። ለምን? ያው መጀመሪያ የምታነበው ጥቅስ ለመጥቀስ አይደል? ይገርምሃል፣ ፍቅር እስከ መቃብርን ሳነበው ሁለቱ ካራክተሮች መቃብሩ ፍቅራቸው ሰፍቷቸው የፍቅር ፍላጻ ገርፏቸው ምናምን ገለመሌ ፍላጻ ግን ምንድን ነው የምር ፍላጻ? አንተስ ግን ረስቼኝ ፍቅር ይዛውቃ እንደዚህ አይነት ነገር ከማንም ጋር አውርቼ አላውቅም። እናትህ ዘና በል በቃ። ምናልባት እኮ ከዚህ ምሽት በኋላ ሌላ ጊዜ ላንገናኝ እንችላለን። እኔ ስለ ሰዎች ህይወት ከነሱ ጋር ማውራት መጫወት በጣም ስለሚያስደስተኝ ነው። በእናትህ ፈረንጅ ነበረች። አዎ አየክ፣ እንደዚህ ለቀቅ ዘና ስትል በጣም ደስ ይላል። እሺ ቀጥል። በቃ ታዲያ ብሽቅ የወሬ ቋጣሪ ይኸውልሽ፣ ለአበሻ የሚሆን ባህሪ የላትም። በቃ በዛ ምክንያት ተለያየን፣ አለቀ። ይሄ ማለት አልገባኝም። ለአበሻ የሚስማማ ባህሪ የላትም ማለት
ልሽ አሁን እኔን ከነገርኩሽ ከዚህ በኋላ አይንሽን የማይበት ድፍረት የለኝም። ስለዚህ አልነግርሽ። ችግር የለውም። ይኸው አይኔን ጨፍናል። ኧረ በእናትሽ አትድረቂ እንዴ! በእናትህ ኧረ አይሁን ፕሊዝ፣ በእናትህ እሺ። ዙር ከምን ያው በቃ ትወዳለች። ምንድን ነው የምትወደው? አለ አይደል የፈረንጅ ባህሪ ቦታ አትመርጥም ምናምን አለቀ። ይኸው ነው። ይኸውልሽ ለዚህ እኮ ነው አልንገርሽ ያልኩሽ። ለዚህ ነው። እሺ በቃ ይቅርታ ነው ይቅርታ። እሺ ቀጥላ አለቀ በቃ ምንም እንቀጥል ነው። በእናትህ እሺ በእናትህ ላስጨርሰው። ታዲያ ለምን ጀመርክልኝ? እሺ ብቻ በባህል አለመግባባት ይሁን ምናምን ከዛ በኋላ ብዙ አልቆየንም፣ ተለያየን። የሆነ ጊዜ እንደውም በሆነ ጉዳይ ተጣላንና እሺ ቅድም ያልኩሽ ላይ ቀለም ደፋችበት። ከዛ በአማርኛ ደንቆሮ እያሰድብኝ ተለያየ። እቺ ደንቆሮ እርግጠኛ ነኝ አማርኛ ካልቻለች ደንቆሮ ለመፍታት በጣም ጊዜ ይፈጅባታል። ለየት ያለ ታሪክ ነው ግን ደስ ይላል። ደንቆሮ አልካት ደስ ይላል። ሀገርም የለ ለማንም አውርቼው እኮ አላውቅም። ለማንም ሁሉም ሰው በሆነ መንገድ ውስጥ ያለውን ነገር ካላወራ ሊፈነዳ ነው የሚደርሰው። እንዳልኩሽ ቢሆንም ግን ወዳት ነበር። ደስ ይላል። የሁሉም ፍቅር ደስ ይላል። ጸጉሬ ላይ ሰማይ ስለተፈለፈለ ከውሻ ጋር ተቃቅፌ ስላደርኩ በየመንገዱ ራቁቴን ስለዞርኩ ያኔ ክርስቶስን መስቀል የተሸከምኩት እኔ ነኝ ብላቸው ማናችሁም ልታምኑኝ አልፈለጋችሁ። ሂድ እብድ እያላችሁ ታባረሩኛላችሁ። አሁን እኔ ነኝ እናንተ ናችሁ እብድ። ያኔ ክርስቶስን መስቀል የተሸከምኩት እኔ ነኝ። ካላመንሽኝ ስታገኝ ጠይቀው። አንተም ካላገመንከኝ ስታገኘው ጠይቀው። አንተ ተገርዛል? አዎ። በጣም ጥሩ። አንተን ይሰማል። ሂዱ። ይዘሽ በቃ ተረጋጊ። ሄዷል። ሽንቴ ለቅቄው ነበር፣ አስደነገጠኝ። ወይኔ በእናትህ ነጠላህን አበላሸው። እዛ ጋር ውሃ የሚሸጡ ሰዎች ይታዩኛል። እዛ እንሂድና አጥብልሃለሁ። እሺ ሰላም አመሹ አባቴ። መስገን ልጅ ውሃ እንውሰድ። መጣችሁ ሰው የፈለጋችሁት ሁኔታችሁ ሴት አያቴን አስታወሰኝ። እንዴት? ሁል ጊዜ ነጠላ ይቀደድባት ነበር። ታዲያ እኛ ቤት በማንኛውም ሰዓት የሚመጣ ሰው ወይ ነጠላ ስትቋጭ፣ ወይ ነጠላ ስትሰፋ፣ ወይ ነጠላ ስታጥብ፣ ወይ ነጠላ እየቋጨች ነው። ነጠላ ይወዱ ነበር ማለት ነው። እያስቸገራት እንኳን አትተው።
ነጠላ ህይወት ነው የምትለው ነገር ነበራት። ቶሎ ይቆሽሻል፣ ቶሎ ታጥቦ ጠፈፍ ይላል፣ ቶሎ ይቀደዳል፣ በቀላሉ ይሰፋል። በየመንገዱ እሾህ ይወጋል፣ እሾሁ ደግሞ ቶሎ አይለቅም። እኛም እንደዛ አይደለን? የወጋንን መች እንለቃለን? በዚያ ላይ ነጭ በመሆኑ ሁሉንም ነገር ለመያዝ ቅርብ ነው። እዚህ ጋር እስኪ ጠፈፍ ይላል። ጊዜው ረፈደባችሁ መቼስ። ለመድረስ ብዙ እንቅፋት ገጠመን ጋሽ። ሁሌም ነው መንገድ ቀና አይሆንም። ቀና እግር ካለ ይበቃል። እንደናንተ እንዴት? ይኸው እንቅፋት ገጠመን አላላችሁ? ከመሄድ ደከማችሁ? በፍጹም በቃ ማናችሁም ካልደከማችሁ ትደርሳላችሁ። እንዳፎት ያድርግልን አባታችን። አባቴ ወይ አባቴ ወይ ወደ እግዚአብሔር ለመቅረብ ከንጹህ ልብ ሌላ ምን ያስፈልጋል? ራስን ማወቅ ነው ዋናው። ንጹህ ልብ ራስን ከማወቅ ነው የምትገነሙ። አልገባኝም። እኔ ማን ነኝ ብለሽ መጠየቅ ስትጀምሪ ብዙ መመለስ ባለብሽ ነገሮች ተጠመጃለሽ። ንጹህ ልብሽን ለማጥቆር ስትዳክሪ ከዛ በፊት የነበርሽባቸው ነገሮች በሙሉ ከንቱ መሆናቸውን ትረጂና በራስሽ መንገድ ውስጥሽን ለመረዳት ትሞክሪያለሽ። የተናገርከው በሙሉ አንድም ሳይቀር ልክ ነው። ከቆሻሻ ጋር የተቀመጠ ራሱን በንጽህና ይግለጽ፣ አለበለዚያ እንደ ቆሻሻ እናየው ዘንድ ግድ ነው። ይህ ዓለም የሁለት ነገር ምርጫ ነው። ወይ ቆሻሻ ወይ ንጹህ፣ ወይ አጥ ወይ ጻድቅ። ሰው ከምርጫው ጋር ነው የተወለደው። ስለዚህ ምረጪ ልጄ፣ ምረጡ። መሄድ አለብኝ። እናመሰግናለን። ስለዚህ እኔም አመሰግናለሁ ልጆች። ከላይ ድረስ አብረን እንሂድ። ደህና ይደሩ አባ። አሜን። ሰላም እደሩልኝ። ሰላም ግቡ። ሰውየው ደስ ይላል አይደል? በጣም ያሳዝናል። በጣም ምን ነው የቀድሙ ትዝ ብሎኝ ነው። ቶሎ ቶሎ ማትሄጂ ከሆነ ጥዬሽ ነው የሚሄድ። እሺ፣ ይቅርታ፣ በቃ ይቅርታ። ቆይ ምንድን ነው የሚያስቅሽ? የቀድሙ እብድ ትዝ ብሎኝ ነው። ግን ቆይ አውልቅና አሳየኝ ቢል ምን ተገርዛለች ሲል ነው። ቸርች ራቁቴን ልትሄድ ነበር። ራቆቴን ብሄድ የሚከለክለኝ ሰው ያለ አስመሰልሽ? ማንኛውም ፍጥረት ቤተ ክርስቲያን እንደፈለገ መሄድ ይችላል። ኧረ እኔ ስቀልድ ነው። አንተ እንዴ ታመራለህ እንዴ? ኡፋይ ቀልድ አይገባም እያልሽኝ? አዎ እንዴ እሱማ ምን ቀልድ የሚገባ አይነት ሰው አትመስልም። በፊት እንዴት ያለው ቀልድ አዋቂ ነበርኩ መሰለሽ። ግን አትመስልም። አታወራም። ስታወራም ቀላል ነገር አታወራም። ቁም ነገር ብቻ። ህይወት ይሆናል። አሁን ራስ ያልኩ አልገባኝም። አባቴ ወታደር ነው። እዛ ጦር ሜዳ ነው የሞተው። ከዛ በኋላ እናቴ እኔን የማሳደግ ኃላፊነት ለብቻዋ ተሸከመች። ስራ ለሌላት ሴት ግን ይከብዳል ይመስለኛል። ህይወት እንደዚህ ስትቀያየር ነገሮችን መቀየር ጀመሩ። ሙሉ የነበርሽ ሰው ድንገት ባዶ መሆንሽን ትረጃለሽ። ከዚህ ሁሉ ነገር በኋላ እናቴ እኔን ለማሳደግ የከፈለችውን መስዋዕትነት፣ ለብቻዋ የደከመችውን ለራሷ በሽታ ገዛችበትና አረፈች።
በጣም አዝናለሁ። አሁን የምኖረው ከአያቴ ጋር ህይወት በጣም ተስፋ ቆርጬ ትርጉሟን ፍለጋ በጣም የማይረባ ቦታ ዞሬያለሁ። ማለት አንቺ ያለፍሽበትን መጠጥ፣ ሲጋራ፣ በተለየ ሲጋራ ምን እንደፈለኩ እንኳን አይገባኝም ነበር። በመጨረሻ ግን ህይወት ከሰጠኝ አገኘሁት። የት? አምላክ በጣም ታስቀናለህ። ሰው ማድረግ በሚችለው ነገር የሚቀና ከሆነ ጅል ነው፣ ሞኝ ነው። በህይወቴ ሙሉ ለመኖሬ ትርጉም ስፈልግ ነበር። ከአንድ ምሎት ጊዜ ራሴን ለማጥፋት ወስኜ ግን አላደረኩት። ፈራሁ። ለምን እንደፈራሁ ግን አላውቅም። የምጠብቀው ወይ የሚጠብቀኝ ምንም ነገር ሳይኖር ዝም ብዬ እዛ ላንቺ ምንም ላይመስልሽ ይችላል። ልብ ላትዩም ትችያለሽ። ግን አንቺን የሚጠብቅሽ በጣም ብዙ ሰው አለ። ከአምላኩ የተላከለትን መልእክት ጥበቃ። እንደዚህ ልጅ የሚወደኝ ቢኖር ትእዛዜን ይፈጽም አይደለም የሚል ልብሽን በንጹህ መንፈስ ከአምላክሽ ጋር ለማገናኘት የሚወደውን ነገር አድርጊ። ደግሞ ሁላችንም የመጣ ነው እሱን ለማገልገል። ህይወት ተደጋግሞብሽ ሰልችቶሻል አይደል? በጣም ህይወቴ ውስጥ ምንም አዲስ ነገር አጥቻለሁ። ከፀሐይ በታች አዲስ ነገር የለም። ብቻ አንቺ እምነት ይኖርሽ፣ ተስፋ ይኖርሽ፣ ፍቅር ይኖርሽ። ከዛ የህይወትን መንገድ በዛ ውስጥ ታገኘዋለሽ። ምንድነው የሚያስቅሽ? አንተ ምን ያስቃል? እሷ ምንድነው የሚያስቃት ነው? አንተ ምን ያስቃል? ምንም። እኔ ምንም። አንድ ጥያቄ ልጠይቃችሁና የመለሰ የፋሲካ ሽልማት ይኖረዋል። እቺ ጥርሴ ማነው ያወለቃት? በቃ እናቅም። በእናትህ አይደለም። አገር ስጡኝና እኔ ልንገራል። እሺ ኢትዮጵያን ሰጠን። ባትሰጡኝም ግን የለም፣ ግን እኔ እነግራችኋለሁ። የዚህ የጾሙ ቅበላ ቀን ነውና አንድ ሁለት ትልል የሆነ ቦታ መሄድ። እሺ አትሉ? እሺ እናትሽ ሰውዬ ስራ ፈት ነው። እዚህ ሳትሰን ሄዱብኛል። እሺ ከዛ የምጠጣው አረቄ እየገባልኝ ሲመጣ አጋጣሚ ከፊት ለፊቴ 5 ሰዎች ክራንች ይዘው ቁጭ ብለዋል። በእኔ ቤት እኮ ነገር ማሳመር እኮ ነው። እንደግኔ ብድቅ አረኩና እንቆልልጭ አልኳቸው። ከዛ ከማን አንዱ ተንደርድሮ ክራንች አንስቶ ጥርሴን አሎላለሁ። ሲመልሱ አፌን በዳቦ አብሰናል። በቃሽ ሂድ። ወዴት? እኔ ምን አውቃለሁ? ወደ ምትሄድበት ነው የምትሄደው። በጣም የምታምሩት እሺ ሊያልሱ በእናትህ ደልቶ ታውቃለህ? አይደለም እኮ
እኔም እንዳንተ ቆንጆ ሚስት ቢኖረኝ ኖሮ ዛሬ ሰካራም አልሆንም ነበር። ግን ትዳራችሁን ይባርከው። አሜን። ውለዱ። አንቺ ግን የሆነ ቦታ ማቅሽ መሰለኝ። በቃ ሰውዬ እባክህን ትተኸኝ ሂድ። በነገራችን ላይ ባትቆጣኝም እሄዳለሁ። ደህና ደሩ። አፈር በላለሁ የልጅ ዛሬ። ስማ አሜን አልከው እኮ ታውቋል። እና ሲቀባጥር ምን ልበለው? እኔ የምልህ ስማማ፣ የፋሲካ ልዩ ትዝታ አለ እንዴ የምታስታውሰው? ያን ያህል የሚካበድ ነገር የለም። ግን እንደ ማንኛውም ልጅ ዶሮ አምልጦኝ ሮጬ፣ ጭቃ ዳልጦኝ ወድቄ፣ የሰፈር ልጆች ስቀውብኝ ምናምን የተለየ ነገር አይደለም። አንቺስ? የዛሬው ምሽት ራሱን የቻለ ትዝታ አይደል? ከዚህ በኋላ ፋሲካ በመጣ ቁጥር ይሄን ምሽት እናንተን መቼም ማረሳችሁ። ይበቃል። በምሽቱ ብናደድም ብዙ አልከፋኝ። አመሰግናለሁ። እኔ በዚህ ጋር መሄድ አለብኝ። እኔም ከዚህ በኋላ አልይዝም። ደህና ደር። ደህና ደር። አብሬ ልሂድ አብሬ ልሂድ። አብሬ ልሂድ። እውነትሽን ነው? እውነቴን ነው። ሜጃ ስለሌለሽ ነው ወይስ ሜጃ ስለሆነሽ? ሜጃ ይጠፋል ብላ ነው። ግን እንደዚህ ለብሼ ካንተ ጋር መሄድ እችላለሁ? ለእኔ ችግር የለውም። ለመጨረሻ ጊዜ ላስቸግርህ። እዚህ ቅርብ ማቃት ልጅ አለች። ቢያንስ ምሸፈንበት ወይ ቀሚስ ወይ ነጠላ አቀበላታለሁ። ሩቅ ነው? ቅርብ ነው ግን ምን ክለብ ነው? ክለብ? በእናትህ ለመጨረሻ ጊዜ ላስቸግርህ። ብቻዬን ከሄድኩኝ አይለቁኝም። አንተን ካዩ ቢያንስ አያቆዩኝም። አብሬህ እንደሄድ አትፈልግም? ለመጨረሻ ጊዜ ላስቸግርህ። ለመጨረሻ ጊዜ። ደረቅ መጣሁና አንድ እርምጃ ብቀር እንዳላጣሽ ብዬ ጓደኛ ነን እያልኩ ቆየሁ እስከ ዛሬ እንጂ እኔማ ምንም ባልተው ነው ፍቅር እንደያዘው ምንም ባያረገኝ እንደናፈቀሽ ሰው ዓይንሽን ሳይ ከፍቶኝ እንኳን እስቃለሁ ይሰማኛል ቤት እንዳለሁ ወድሻለሁ። እንዲሁ ስታገር እንደዚህ ደግሞ ቸርች መሄድ አልፈልግም። ችግር የለውም። እኔ ነፃ ላይ እሰጥሻለሁ። እዚህማ ተመልሰሽ አትገቢም። አንገባም አልኩሽ ሴትዮ። ኧረ በእናትህ እንዴት አገል ነቃቃው አይደለም ይኸውልሽ፣ እዚህ የሆነ ሆቴል አካባቢ ገብተን ትሸኛለሽ። ወጥቶኝ በእናትህ
አለቀ። ምኑ የተጀመረው የሚያልቅ ነገር የለም፣ አዲስ የሚጀመር እንጂ። እንዴት? አንዳንድ ጊዜ የሆነ ትንሽነት ሰምቶ ያውቃል? ይሆናል። ግን እንዴት ጠየቅሽ? እንጃ ብቻ አላውቅም። በህይወት ውስጥ የምታገኛቸው ማንኛውም ልምዶች ሌላ ከነሱ የተሻለ እንዳለ ስታይ በእነሱ ውስጥ ያገዘፍከው ማንነት ገና ትንሽ እንደሆነ ይሰማል። ትንትዬ አይገርምም? ምንም ይሄ ስሜት ተሰምቶኝ ያውቃል። ህይወት አንተ ምንም እንደሆንክ እስኪገባ ድረስ በአጋጣሚዎች፣ በፈተናዎች፣ በድግምግሞች፣ በማግኘትና በማጣት የተሞላች ናት። ተፈላሰፍኩት። ህይወት ራሱ እኮ እንድትፈላሰፊ ነው የምትጋብዝሽ። እርቦሃል አይደል? አድካሚ ምሽት ነው። ምን ታስባለህ? ታፍጣለህ? ቀለም ጥራ እንትን ነጭ አዘመምኩ በጣም ስማማ፣ በቴሌፓቲ ታምናለህ? በመጠኑ ግን አንዳንዴ ከሳይንሳዊ ነገር ክብድ አድርገውት ይሄ አስማታዊ ሊያደርጉት ሲሞክሩ ያናድደኛል። አንቺስ? እኔ ሰዎች ሀሳባቸው ሲገጥም ውስጣቸው የሚፈጥረው ስሜት ደስ ይለኛል። ውስጣቸው? እሺ ውስጣችን አንዳንድም የሆነ ከማታውቀው ሰው ጋር ድንገት ምንም ሳታወራ በአይን ብቻ ተግባብታ አታውቅም? ለምሳሌ ታክሲ አብራ ወረፋ ከያዘች ልጅ ጋር ድንገት ስታይ ወይ ስታያት ወይ አጠገብ በተው ወንበር ስትቀመጥ የሆነ ደስ የሚል ኢነርጂ፣ የሆነ መልእክት ትለዋወጣላችሁ። አይገርምም? የሆነ ነገር መጣልኝ። የሆነ ደስ የሚል ስሜት አለው። ዩኒቨርሲቲ ያለው በዚህ ነገር ላይ በጥልቀት መስራት ፈልግ ነበር። እንዴ? ወይ አይ ቲንክ የውጭ በርቶ ውስጡን ቢብላችኋል። እኔ ዩኒቨርሲቲ ነበርሽ እንዴ? አዎ፣ የሳይኮሎጂ ተማሪ ነበርኩ። ከመሀል አቆምኩት እንጂ። በቤተሰብ ጉዳይ ነው? አይ በራሴ ጉዳይ። ለምን? መግባባት አልቻልኩ። ምልህ ከሰዎች ጋር ሁሉ መግባባት አልቻልኩ። እንደውም የእነሱ ችግር ይመስለኝ ነበረ። በኋላ ግን ሳስበው የራሴ ችግር እንደሆነ ይሰማኛል። እና ለመቀጠል አላሰብሽም? የሚያልቅ ነገር የለም የሚጀምር እንጂ ተባብለን የለ? እውነት ነው። አንተስ? እኔም። አንተ ግን ስለ ራስህ ማውራት አትወድም። ሰውን ማስለፍለፍ ብቻ ነው ደስ የሚል። እሺ ስለ ራሴ ምን ልንገርሽ? ተምረህ ነው ሰው ሊሆንኩ? አዎ፣ አለፈለገ ሰላም። ምን? አዲስ አበባ ዩኒቨርሲቲ። እንዴ ዩኒቨርሲቲ ውስጥ ስዕል ትምህርት አለ እንዴ? ምን ያስቃል? ብዙ ሰው ዩኒቨርሲቲ ውስጥ አርት ያለ አይመስሉም እና ስለሚደጋገምብኝ ብዙ ጊዜ ያስቀኛል። እኔ ግን ይሄ ሸራ ላይ ምናምን ቀለም እየደፋችሁ ይሄ ራቁት ሻርፕ እያለበሳችሁ ምናምን ለተመሳሰጣት ነገር ታስቀኛለች። ስማኛ ኤርትራ ሰውየው መጣል ልቅጠመው። እኛ ኤርትራ ብለን ነው ጥበብ ውስጣችን የጎፈለው ያኔ ድሮ። ብዙ ጊዜ እኮ የአርት መረዳቶች በልምምድ ነው የሚመጡት።
አንቺ ፈልጊ እንጂ ረቂቁን የህይወት መረዳት አርት ውስጥ ነው ልታገኛት የምትችይው። እስቲ እንግዲህ እንሞክራለን። እናመሰግናለን። ምን አይነት ሴት ነው ግን ታይፕ? አንዴ ልትጠይቂኝ ቻልሽ? አይ አስተናጋጇን በአይን ስትከተላት እያየሁ ማ እኔ እንዴ የምር ግን ምን አይነት ሴት ናት ምርጫ? ጨዋ፣ ቁም ነገረኛ፣ ጠይም፣ አፍንጫዋ ረዘም ያለ። በነገርሽ ላይ ሰልካካ አፍንጫ ወዳለሁ። ጸጉሯ ረጅም ቢሆንም ባይሆንም ችግር የለውም። ዋናው ነገር ግን ማንበብ የምትወድ ብትሆን ደስ ይለኛል። አይ አትልፋ፣ አታገኝም በጭራሽ። አልጠበኩም። አንቺስ? እኔ እባክህ ቦርጫና መላጣ ወንድ ነው የሚመቸኝ። እና ሳትስ ላይ ልንለያይ ነው? እስልሻለሁ። የት ታገኘኛለህ? አንቺን ማግኘት እኮ አይጠበቅም። ደግሞ መልክሽን አይደለም የምስለው፣ ውስጥሽን። ውስጤን የታየ ያወቅኩሽን ያህል አሚን የማውቀውን ያህል እስልሻለሁ። ቆንጆ አድርገህ ሳለኝሽ ምን ያስቃል? ምን ያንሰኛል ቆንጆ ለመባል? ምንም። ይሽክ ስምህ ግን ማን ነው? ዮሐንስ እባላለሁ። መቅደላዊት። ሌሊቱን በሙሉ ስላሳለፍናቸው ጊዜዎች ሁሉ አመሰግንሃለሁ። ቻው።